እንኳን አደረሰን አደረሰን እንኳን አደረሰን አደረሰን እንኳን አደረሰን አደረሰን እንኳን አደረሰን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ዛሬ እንግዲህ ከጽናት ክሮች ጋር እንገኛለን። በመጀመሪያ የጽናት ክሩ አባላት ስማችሁንና የተሰጣችሁን ካራክተር እየተናገራችሁ እንቀጥላለን ማለት ነው። ከሀዊ ልጀምር። እሺ፣ የገጸ ባህሪ ስም ጽናት ትባላለች። እኔ ደግሞ ሀዊ ከተማ እባላለሁ። እሺ፣ የገጸ ባህሪ ስም እያሱ ይባላል። እኔ ደግሞ ትክክለኛ ስሜ በቃሉ ሰለማርያም እባላለሁ። እሺ፣ እኔ ስሜ አብስራ ይድነቃቸው ይባላል። የገጸ ባህሪ ስሜ ደግሞ ብሌን። እኔ ቅድስት ኃይለማርያም እባላለሁ። የገጸ ባህሪ ስም ደግሞ ሮማን። እኔ ዮርዳኖስ ወንደሰን እባላለሁ። የገጸ ባህሪ ስሜ ደግሞ ትዝታ። እሺ፣ እንግዲህ ዛሬ በገና ፕሮግራማችን ላይ ቀደም ባሉ ክፍሎች ላይ ትዝታን በደንብ እናስታውሳታለን እና ከኦዲየንስም ጋር በደንብ ተገናኝታ ነበር። ትዝዬ የአሁኑን ገና ካንቺ ልጀምርና የምትመኘው ዊሽ የምታደርጊው ለኢትዮጵያ ሕዝብም ሆነ ለቤተሰብም ሆነ የምትይው ነገር ካለ እድሉ ልስጥሽ። እሺ፣ አመሰግናለሁ። እንደ ሀገር ሰላም እንድንሆን፣ ፍቅር እንድንሆን፣ ከዚህ በኋላ ያለንን እድሜ በመተሳሰብ በፍቅር በአብሮነት እንድንኖር እመኛለሁ። ሌላው ለቤተሰቦቼ፣ ለእናንተ ለጓደኞቼ፣ ለእኔ ለእህቶቼ፣ ለወንድሞቼ መልካም በዓል ይበለው። እሺ፣ ብሌን ቀጥይ። እሺ፣ አመሰግናለሁ። በመጀመሪያ ለመላው ለኢትዮጵያ ሕዝብ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ለማለት እወዳለሁ። በመቀጠል ደግሞ ለስራ ባልደረቦቼ፣ ለቤተሰቦቼ፣ ከምንም በላይ ደግሞ ለእናትና ለአባቴ እንኳን አደረሳችሁ ማለት እፈልጋለሁ። ለጓደኞቼ በጣም ብዙ በቃ የሆነ በእኔ ህይወት አዳዲስ የመጡ ሰዎች አሉ፣ አዲስ ዓመት እንደሞሉ መጠን ከዚህ በፊትም እና ለእናንተም እንኳን አደረሳችሁ ለማለት እፈልጋለሁ። እንዲሁም ሙሉ ለጽናት ክሩ ሀገራችን ኢትዮጵያን የሰላም የፍቅር የአንድነት በዓል ያድርግልን። እሺ፣ እኔ እንግዲህ ለሁሉም ለኢትዮጵያ ህዝብ ለውጭም በሀገር ውስጥም በዚህም ያላችሁ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ሀገራችንን ሰላም ያርግልን እያልኩ ለቤተሰቦችም ለወንድሞችም ለእህቶችም ለሁሉም እንኳን አደረሳችሁ ላለው ለእናንተም እንኳን አደረሳችሁ። እንኳን አብሮ አደረሰን አትልም እንዴ? እሺ፣ ለኢትዮጵያ ህዝብ በሙሉ እንዲሁም ለእናንተ ለክሮች ከጀርባም ላላችሁ እንኳን ለገና አደረሳችሁ እያልን እስኪ የተለያየ ተሰጥኦ አላችሁ አይደል? ከትወናው በተጨማሪ ዛሬ ገና በዓል ነው። ሰው መስፈን የሚፈልግ ይቻላል፣ መዘመር የሚፈልግ ይቻላል፣ መግጠም የሚፈልግም ይቻላል። እድሉን እንስጣችሁና የሆነ ነገር አቅርቡልን። ትወናም ይቻላል። ለማን እድሉ ልስጥ? ሀዊ ደስ ያለች እኔ መዝሙር ነው ልዘምር የምችለው። ሌላ ዘምር ብንሆንም መስኪን እረኛ ምልክት አይተናል እኛ አብሳሪ ሆነን ተረኛ የምስራች በሉ ስሙኛ ተወለደ ያለ መድኃኒት ምክንያት ሆነ ለመዳናችን እሰይ እሰይ ተወለደልን። በጣም ነው የምናመሰግነው። ደስ ይላል። እሺ፣ ብሌን እኔም ያው መዝሙር ነው ዘፈነዘብ ድምፅ ግን ምንም ችግር የለውም ማለት አለ። ከዛ ባል የሚል ነገር ደስ ያላችሁን ነገር እሺ። በኤፍራታ በጉልህ በኤፍራታ ሆይ የዓለም መድኃኒት ተወለደ ጌታ ተወለደ ጌታ በኤፍራታ በጉልህ በኤፍራታ ሆይ የዓለም መድኃኒት ተወለደ ጌታ ተወለደ ጌታ ሰባ ሰገል መጡ ወጥተው ይዘው ለጌታ ምስክር ሊሰጡልን ፈቅደው
በኤፍራታ በኩል በኤፍራታ ያለመዳ ጌታ የወለደ ጌታ ተወለደ ጌታ። እንኳን ተወለደልን። በጣም እናመሰግናለን። በድጋሚ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እንላለን። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። አሁን ደግሞ ሀዊና በቃሉ እንኳን አደረሳችሁ ማለት የምትፈልጉት ሰው ካለ እድሉን እንስጥ። እሺ፣ አመሰግናለሁ። በመላው ዓለም ላይ ለሚገኙ የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ እላለሁ እና ቤተሰቦቼን እዚህ ያላችሁን ክሩ በሙሉ እንኳን አደረሳችሁ። እሺ ሀዊ። በቅድሚያ ለመላው የኢትዮጵያ ሕዝብ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን በሰላም አደረሳችሁ ለማለት ፈልጋለሁ። በመቀጠል ደግሞ የስራ ባልደረቦቼን እንኳን አደረሳችሁ ሁላችሁንም፣ እንዲሁም ጓደኞቼን፣ እናት አባቴን፣ እህት ወንድሜን፣ ቤተሰቦቼን፣ የስራ ባልደረቦቼን ሌሎቹንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ። መልካም በዓል ይሆንላችሁ። እሺ ተመልካቾቻችን፣ ከዚህ በመቀጠል አንድ ጌም ይኖረናል ማለት ነው። ጌሙን ለመግለጽ ያህል ለሚጫወተው ሰው ግሩፕ እንከፋፈላለን። እዚህኛው ግሩፕ ላይ ያለ ሰው ይነሳል፣ ወረቀቱን ያየዋል። ከዛ በኋላ ስላነበበው ነገር ገለጻ ያደርጋል ወይም ደግሞ በምልክት ያሳያል። አይና አዎ ማለት ብቻ ነው የሚቻለው። አይና አዎ ብቻ። ትክክለኛ ያገኘ ሰው ቃሉን ነጥቡን ያገኛል ማለት ነው። ስለዚህ ወደ ጨዋታችን እንግባ። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓሉ የሰላም የጤና እንዲሁም ያሰባችሁት ነገር የሚሳካበት ያደርግላችሁ። መልካም ቆይታ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። እሺ ስለ ጨዋታው በድጋሚ ላስረዳችሁ። እዚህ ውስጥ ያለ ነገር እንደ ምልክት መጠቀም አይቻልም። ምንም አይነት ድምፅ ማውጣት አይቻልም። የተጻፈውን ነገር በምልክት ማስረዳት ብቻ ነው። የሚያስረዳው ሰው ከሚመልሱት ሰዎች ውስጥ መልስ ካገኘ አዎ፣ ካላገኘ አይ እያለ ጨዋታው ይቀጥላል ማለት ነው። እንጀምር። ከሀዊ ጀምር። እሺ ምልክት እዚህ ውስጥ ካለው ነገር ውስጥ መስጠት አይቻልም። ገምቱ። ማስታወቅ ቤት እያሱም እየሞከርክ ጭፈራ ጨዋታ። እሺ በላ በክሪስማስ ለመጨፈር ገና የገና ጨዋታ የገና ዛፍ መጨፈር ስጦታ የገና ዛፍ ለመጨፈር በገና ዛፍ እየዞሩ መጨፈር ደቃ ያልቃል። የገና ዛፍ አለ። ከዛ በኋላ እሺ እንትን መጨፈር ወያ ሆዬ ችቦ እሺ ጽድ ላይት የገና ዛፍ እንዴ እያሱ ብሎ ነበረ አሉ ከሆነ ትንሽ ጨዋታውን እንድትለምዱት ያህል ነው። ነጥቡ የሚሰጠው መጀመሪያ እያሱ ስለሆነ ያለው የገና ዛፍ አይደለም ያልሽው፣ ግን ነጥብ የሚሰጠው ለማን ነው? ዛፍ። እሺ ስለዚህ ነጥብ ከኋላ ይነግሩናል ማለት ነው። ቀድሞ ማን የመለሰው? እያሱ። እያሱ አንድ ነጥብ ተሰጥቷል ማለት ነው። ቀጣይ የምታስረዳው ሮማን ነች። ምንም አይነት ምልክት እዚህ ውስጥ ካለ ውስጥ ማሳየት አይቻልም። በምልክት ነው የምትገልጪው። ያወቀ ሰው ካለ አውጥ ያለሽ፣ ያላወቀ ሰው አይተ ያለሽ። ደቂቃ ስላለው ከአንድ ደቂቃ በላይ መጠቀም አንችልም። ስለዚህ ደቂቃችሁ እንዳያልቅ ማለት ነው። እንጀምር። ደቂቃችሁ ሳያልቅ ቶሎ ቶሎ እየመለሳችሁ ነው። እሺ የምትሞክሩት ሙከራ ቶሎ ቶሎ አድርጉ። ሮማን ተነሺ።
ወያዬ መጨፈር እሺ ቶሎ ቶሎ ደቂቃ ነው እየጨፈረ የገና ጨዋታ እያሱ ስለዚህ ሆያ ሆዬና የገና ጨዋታ ሁለቱም ልዩነት ስላለው እያሱ 2 ነጥብ በጣም እናመሰግናለን። እሺ አልተቻልኩም። የሮማ ግን እየተቻለ አይደለም። ቀጣይ የኔ ኩስኩስ ነሃ እንዴ ቀጣይ ብሌን እኔ ብሌን ታስረዳልናለች። እሺ ደቂቃችሁ እንዳያልቅ አሁንም በድጋሚ ቶሎ ቶሎ መሞከሩን አትርሱት። እሺ ደቂቃ መቁጠር ጀምራል። ዳቦ ዶሮ ወጥ እሺ ሮማ መልሷለች። ስለዚህ እያሱ ወጥ አይደለም ዶሮ ወጥ በቃ እንደዚህ ተሰጀረ ዶሮ ወጥ ነው። እያሱ 2 ነጥብ ሮማ 1 ነጥብ። ስለዚህ እናትና ልጅ ተከታትለው እየመሩ ነው ማለት ነው። እኔ እንዳላገኝ እኮ ነው ሰውን እዛ እናትና ልጅ አለ እዛ ካራክተር። እሺ እዚህ ውስጥ ካለ ውስጥ ምልክት መስጠት አይቻልም። በምልክት መግለጽ ግን ይቻላል። ደቂቃችሁ እንዳያልቅ አሁንም በድጋሚ ቶሎ ቶሎ ሞክሩ። እሺ ትዝታ ከማስረዳትሽ በፊት እንግዲህ ትዝታ በጽናት ድራማ በበፊት ክፍሎች ላይ እናውቃታለን። በደንብ ካራክተሯን ሆና በመጫወት እናውቃታለን እና አክብረሽን ስለመጣሽ በጣም እናመሰግናለን። በድጋሚ እንኳን አደረሰሽ። እንኳን አብሮ አደረሰ። አሁን ወደ ምልክት መግለጽ ጨዋታ እንሄዳለን ማለት ነው። እሺ ጠጅ ጆሌ እያሱ ነው የቀደመው። ዛሬ አልተቻለም እንዴ? እያሱ እየመራ ይገኛል። አንተ እያሱ ነው የቀደመው። ስለዚህ እያሱ ነጥቡን አግኝቶታል ማለት ነው። አሁን የምልክት ገለጻውን የሚያደርግልን እያሱ ነው ማለት ነው። እሺ አሸናፊያችን እያሱ ነው ማለት ነው። ዛሬ አልተቻልክም። ሁለተኛ ሮማን፣ ሶስተኛ አዊ ልጅ እናትና ሚስት ናቸው ማለት ነው። አጨብጭቡ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። አሲና በል አሲና ገናዬ አሲና በል አሲና ገናዬ አሲና በል በገና ጨዋታ አሲና በል አሲና ገናዬ አሲና በል አጥብጭ አሲና በል አሲና ገናዬ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የገና በዓል በሰላም አደረሳችሁ። በዚህ ጊዜ እንዴት ነው የገና ጨዋታ አይቆጡም ጌታ ይባላል አይደል? እስኪ ስለዚህ ትንሽ ነገር በቃ ለምን ተባለ ይመስላችኋል? ጨዋታ ፌሽታል ከዛ የገና ጨዋታ ማለት ገና ከሚያስመስሉት ነገሮች አንዱ የገና ጨዋታ ነው። እስኪ የሆነ ነገር በቃ የገና ጨዋታ አይቆጡም ጌታ ሲባል እንደሚመስለኝ ከሆነ አሁን ለምሳሌ በብዛት ህፃናት ጨዋታ ዝም በሉ ምናምን ይባላል። ገና ላይ ግን ያው አባቶች አንዱን ድባቡ የገና ጨዋታ ስለሆነ የሆነ አሁን ለምሳሌ ገና ጨዋታ ለምንጫወተው በእንትን ልጅ በዱላ ምናምን ነገር ነው እና ትመታታላችሁ ይባላል ኖርማል ሲጫወቱ ማለት ነው። ገና ላይ ግን አባቶች አይቆጡም። እሱን ተንተርሶ ይመስለኛል የገና ጨዋታ አይቆጡም ጌታ ተባለ። እኔም እንደዛ ነው የሚመስለኛው። ማንኛውም አበባዮሽ እንደሚባለው ልጆች አሁን አበባዮሽ ካሉ ይፈቀድላቸዋል ቤተሰብ እና ወንዶቹ ሲወጡ አሁን ገና ወንድ አይደለም የሚጫወተው። ስለዚህ ለገና ጨዋታ አይቆጡም ጌታ ማለት ቢጫወቱም እንግዲህ ቤተሰቦቻቸው አይቆጧቸው መሰለኝ። እንደዛ መስለኝ እኔ በደንብ አጋጣሚ የገና ታለች አይደለ? በጨዋታው መሀል መመታታት ይኖራል።
በዛ አንድ ሰው ተቀይሞ አይገባም። እውነት ነው። እንደ ገና ጨዋታ በቃ በዛ ሰዓት ይፈቀዳል እንደባል አብሽተው ቢገቡ ምናምን ሲጫወቱም ቢመታቱ ምናምን በገና ጨዋታ አይቆጡም ጌታ ነው። እስኪ ከዚህ ጋር ተንተርሰን ወደ ልጅነታችሁ ልውሰዳችሁና እያንዳንዳችን እንግዲህ ገና ስናስታውስ የምናከብርበት አካባቢ ሊለያይ ይችላል አይደል? ከቤት ከሀገር ከቦታ ቦታና የእናንተ አካባቢ እንዴት ነበር? በፊት እያላችሁ ልጅ እያላችሁ ገና ስታስታውሱ ምን ትዝ ይላችኋል? ከሮማን ጀምር። እኔ ገና ሳስታውስ አሁን እዚህ ነው አዲስ አበባ ከስንት ያደግኩት ቢሆንም አልፎ አልፎ ቤተሰቦች ክፍለ ሀገር ስለሆኑ ሲሄድ እኔ ብዙ ጊዜ ገና ሄጄ አላውቅም። ቤተሰብ ጋር ሳልፍ አላውቅም። በ5 ዓመት ጊዜ መጣሁት እና ጥምቀት ላይ ነው የምሄደው። ጥምቀት ላይ የገና ጨዋታ የሚመስለኝ እኔ ጥምቀት ላይ አለ በግሩፕ ከአንዱ ቦታውን ለምሳሌ ከአሳንቺስ ቦሌ ምናምን እንደሚባለው ከዛ ይጠራሩና በቃ የሚጫወቱበት እንደ እንዴት ልበልሽ በጣም ተሰብስበው የሚጫወቱበት እና ይሄ ሮጣው እንደ ጎል እንደማስገባት አይነት ነገር ነው የሚጫወቱት እና በዛ ሰዓት ጥምቀት ላይ ጥምቀቱ አልቆ እነሱን ለማየት አምሽተን ነበር የምንገባው። የለም በቃ ደስ ይላል። በቃ የጥምቀቱ ድባብ ደስ የሚለኝ እንደው ያ ነበር። ሲሯሯጡ ደግሞ የእውነት ደግሞ ተደባድበው ተፈረካክተው የግሩፕ ጸብም አድርገው ይሄዳሉ። በዚህ ጨዋታ ማለት ነው እና ያ ገና ጨዋታ እስከ ጥምቀት ድረስ ነው ያለው። የገና ጨዋታ ነው የሚለው ገና ትገባለህ ዛሬ ገና ትጫወታለህ ነው የሚለው። እሩር የምትባል ነገር እሩር ማለት በክፍለ ሀገር እቺ ቦላ ነች። እሷ ሮጦ እዛ ቦታ ላይ ማድረስ እንደማለት ነው። በዛ ሰዓት ከተቀማሙ ያሉ ግሩፕ ትልቅ ደረጃ ይደርሳሉ። እውነት እና በተጫወቱ ብለሽ ተሻታቂ ነው እኔ ቁጭ ብዬ ነው የማየው ደስ ነገር በቃ እና ሜዳ ቦታ ስለሆነ እኛ ደግሞ ከላይ ሆነ እንደምናየው ደስ ይለኛል ማያቱ እንደ እንትን ማለት ነው። እንዳሁን እንደ ኳስ እንደምታየው እንደዛ ነው የምናየው። ሁሉ ተሰብስበው ታቦት ካስገባ በኋላ ማለት ነው ወደ ሰሜን እንደዛ ነው። በጣም ወደኛ ጋር በጣም ደስ ይላል። እሺ አብሪስ እንዴት ነበር የገና በዓል አከባበርሽ? ምን ይመስል ነበር? ወደ በፊቱ ልውሰዳችሁ። እሺ ወደ በፊቱ ከወሰድሽን ብዙ ለየት ይላል ብዬ የምለው ነገር የለም። ግን ገና ሲሆን እኔ ብዙ ጊዜ ቤተክርስቲያን ውስጥ በበዓላት ነው ማሳለፍ የነበረውና ቤተክርስቲያን ውስጥ ያው የተለያዩ ኬሮግራፊዎችን ድራማዎችን እንሰራ ነበረ። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ እነዛን የሚያመላክቱ ነገሮችን ኬሮግራፊ መዝሙሮችን ምናምን እነዛን ስናቀርብ ነው ትዝ ያ ነበረ። እስኪ ከምታቀርቡት ውስጥ አሁን በድጋሚ አንድ ነገር ላስቸግርሽ። ከዛ ውስጥ ደስ የሚልሽ ተማሪ ሊሆን ይችላል ገና ሊያስታውስ ይችላል የምትይው ነገር ለተመልካቾቻችን አቀርብ። አንድ ማድረሰው ባለምን ነገር ግን በዚህ ይመስለኛል አሁን ወይም አብሮ የነበሩ ልጆች በደንብ ይረዳሉ። አንድ ግን ማድረሰው ኬሮግራፊ አለ። እሺ መዝሙሩን ልበልላችሁ። የሀና ተክሌ መዝሙር ነው ልበለው። ወንጌል መሪ ወንጌል ሰላም ለሰው ልጆች ይሁን መዳን ለሕዝባችን ይሁን መዳን ይሁን መዳን የታሰሩት ይፈታሉ የታመሙት ይድናሉ ይፈታሉ ይድናሉ ፈውስ ነው ወንጌሉ ኦሆ ፈውስ ነው ወንጌሉ ፈውስ ነው ወንጌሉ ወንጌል መሪ ወንጌል ሰላም ለሰው ልጆች ይሁን መዳን ለሕዝባችን ይሁን መዳን ይሁን መዳን የታሰሩት ይፈታሉ የታመሙት ይድናሉ ይፈታሉ ይድናሉ ፈውስ ነው ወንጌሉ። እንግዲህ ቦካረች ጊዜ ከሰሩ ይቀርባሉ። በጣም እናመሰግናለን። አሜን። ይሄ ልጅነቴን ስለሚያስታውሰኝ በጣም ልጅነቴን ያስታውሰኛል። ወደኋላ በዓል ላይ የሆነ በዓል ላይ ትዝ ይለኛል ሄደን መድረክ ላይ አቅርበን ነበር ቤተክርስቲያን እና በዚህ አጋጣሚ ይሄንን ስታዩት ትዝ ይላችኋል ልጅነታችን። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን።
እና እጅግ በጣም ጥሩ ዝማሬን ያቀረብሽልን እናመሰግናለን። አሁን ደግሞ ወደ ኢያሱ ነው የሚሄደው። እስኪ ልጅነትን የሚያስታውስ ወይ እንዴት ነበር ገናን የምታከብረው? ወደ ልጅነት ልመልስና ልጅ እያለ በምን አይነት መንገድ ነበር የምታከብረው? ልጅ እያለው ያው ወንድ ነኝ፣ ግን የገናን ጨዋታ ተጫውቼ ማላቅ ሰው ነኝ እና ጠዋት ቤተክርስቲያን ነው የምናድረው ምናምን። ከዛን አባታችን ይዞን ይላል። ከዛን ወደ 4 ሰዓት ምናምን እንመለሳለን አስቀድሰን ምናምን። ከዛን በቃ አዳዲስ ልብስ፣ ይህ የበዓል ድባብ አለ፣ ዶሮ ምናምን ያ ነው ትዝ የሚለኝ። ብዙ ጊዜ ከቤተሰብ ጋር በዓል አሳልፌ ስለማላቅ ግን እንትን ነበረ ያኔ በቃ ዶሮ ወጡ ምናምን ከአባታችን ጋር የምንመጣው ያ ነው ትዝ የሚለኝ። በጣም ደስ ይላል። እንደውም ገና እውነቱን ነው የስጦታ የመቀየር ጊዜ ነው አይደለ? አብዛኛው ሰው ስጦታ ይሰጣል ወይ ይቀበላል ነው እና በሱ መንገድ ነው ያየው። ምን ስጦታ ሲሰጥ ደስ ይል ነበር? ልብስ ይሰጣል። እንዳኔ ካሳለብሽ ነው ማድረግ ብለህ ታውቃለህ? አዎ ከበዓል በፊት ተገዝቶልህ ወይ ጫማ ወይ ልብስ? ልብሱን ለብሼ ከነካልሲ ተኛለሁ። ለሊት የተነሳ ጫማ እየለካሁኝ ተመልሼ ተኛለሁ። አርጉን ምስተኛት ጊዜ አልኩ እኔ አርጉ ልተኛቻለሁ። ልብስ ተገዝቶልኝ ለብሳሽ አንድ የሚዘኝ በቃ ማታ እንደነገ ነው የሚነገር ልብሱ ነገ በዓሉ ሊሆን ነው የሚሰጠን። በቃ አርጉ ልምተኛው ብዬ አርጉ ወይ ማቀፈው ወይ እንደዚህ በቃ ልጅነት ግን ይገርማል ነው። በጣም ደስ ይላል። በጣም እና እኔ እንደውም ከወንድሜ ጋር በጣም ነበር የምንጨቃጨቀው የገና ቀን። ምን ነገር አትልም? ያን ነገር ከተገዛልን እኔ ማድረግ ወይ መክፈት ወይ ማየት ፈልጋለሁ። ቀን ደግሞ በጣም በባህሪው የተረጋጋ ሰው ነው። ከፍታለሁ አትከፍችም፣ ከፍታለሁ አትከፍችም። እና እንደዚህ አይነት ነገሮች ደስ ይላሉ። የገናን ገና የሚያስመስለው ነገር እሱ ነው። እውነት ነው። ብሌንስ እንዴት ነበር ገናን የምታስታውሹ? ገና በድጋሚ እንኳን አደረሳችሁ። ገና ማለት ያው አንዱ ቤተክርስቲያናችን ከምታከብራቸው እንዲሁም ደግሞ ቤተክርስቲያናችን ከምታስባቸው ከምትዘክራቸው በዓላቶች ውስጥ አንዱ ነው እና ያው በዓልን በብዛት በባህላዊ መንገድ ወይ ምናምን ነገር አይከበርም በብዛት እኛ ቤት። ያው እንደነገርኩሽ የቤተክርስቲያናችን አንደኛው በዓል ስለሆነ በቤተክርስቲያን ነው። አሁን ላይ እግዚአብሔር ክብሩን ይውሰድ አላፋት መጥቶልናል። አሁን ለሶስተኛ ጊዜ ይከናወናል። ያው በአላፋት ነው በብዛት የማስታውሰው። የሆነ በቃ አላፋት ኬሽ ነጭ ለብሰሽ የጌታ መወለድ እያበሳሽ ከዛ በኋላ ደግሞ ተመልሰሽ ደግሞ ቤተክርስቲያን ታድሪያለሽ። ከዛ በኋላ ደግሞ ይሄ አሁን ማለት አሁን አላፋት ከመጣ ነው ይሄ ዝማሬው ምናምን የመጣው እግዚአብሔር ይመስገን ይቀጥልልናልና እኔ በብዛት የማስታውሰው እንትን ያው ልጅ ሆኜ እንደነገርኩሽ ነው በመንፈሳዊ መንገድ ነው እኛ ቤት የሚከበረውና አያቴ ቤተክርስቲያን ዘንድ ሄዳለች። እዛ ነው የምናድረው። እናቴም አለች እሷ እንደዛው እዛ ነው የምናድረው። ያው እንዴ ሳልወለድ በፊት ነው እንግዲህ እሱ ይልጉድና እሺ እኔ ከተወለድኩ በኋላ ነገር ተቀይሮ ነው ነገር ቀያሪ ነኝና ቤተክርስቲያን ነው የምናድረው ምናምን። አሁን ላይ ደግሞ ያው አላፋት ከመጣ በኋላ እንደነገርኩሽ ነው በዚህ መንገድ ነው የምናከብረው። በቃ ቤተክርስቲያን እናድራለን፣ ጧት እንመጣለን፣ በቃ ቡናችንን እንጠጣለን ምናምን። ከዛ ማታ ደግሞ ጉባኤ ያለ በቃ በዚህ መንገድ ነው የምናሳልፈው። በጣም ነው ደስ የሚለው። እሺ ትዝታስ እንዴት ነበር የገና አከባበርሽ? ገና በነገራችን ላይ የናዝሬት ልጅ ነኝ። እሺ በዚህ አጋጣሚ እንኳን አደረሳችሁ ማለት ትችያለሽ። በጣም የፍቅር ሀገር ናት። ጎረቤቶቼ፣ አብሮ አደጎቼ፣ የአዳማ ሕዝብ እንኳን ለገና በዓል በሰላም አደረሳችሁ። ገናን ቸርች ጠዋት እንነሳለን። ያው ልጅ ስትሆኝ በጠዋት ነው ተነስተን የተገዛውን ነገር እንለባብስና ወደ ቸርች እንሄዳለን። ከቸርች መልስ ቤት ውስጥ ያለውን ነገር በመብላት በመጠጣት ከጓደኞቻችን ጋር በመጫወት እንደዛ ነው የምናሳልፈው። ሚነጋ ራሱ አይመስለኝም እኮ አይደል? ሌላ ቀን ነው የምርት ሰዓት ነው ተቀስቀሰን የምንነሳው። በዛኔ ለሌሊት ተነስተን የተገዛቸውን ነገር ለብሰን ቀርበን ተዘጋጅተን ነው የምንጠብቀው። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። የስለ ሕይወት ቤተሰብ ስለሆኑ እጅግ በጣም እናመሰግናለን። በድጋሚ እንኳን ለአንደኛ ዓመታችን በሰላም አደረሰን። አሜን። እንኳን አደረሰን እንኳን አደረሰን እንኳን አደረሰን
እንኳን አደረሰን እንኳን አደረሰን አምላካችን ለዓለማችን ሰላም ምሕረትና አንድነት ይስጣል። አሜን። ለዚህ በዓል ባደረሰ አሜን። በአሜን ሰላም ይከያዘልን። አሜን። ለሀገራችንም ሰላምና ምሕረትን የጤንነት ያድርግልን። አሜን። አሜን። Posso ver você? Já falou. Eu não acordou por ver a minha cena para. እናትና ልጅ እንግዲህ ትተዋወቃላችሁ። አንደኛው እሺ ብሌን ጨርሽና ሲጅ እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። እሺ ክርስቲ እንኳን አደረሳችሁ ማለት የምትፈልጊው ሰው ካለ እድሉን እንስጥሽ። እሺ በመጀመሪያ ለመላው የኢትዮጵያ ሕዝብ በጠቅላላ እንኳን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሰን ማለት ፈልጋለሁ። በመቀጠል ደግሞ እዚህ ቦታ ላደረሱ ለቤተሰቦቼ እና ለእናንተም አመሰግናለሁ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። እንግዲህ አሁን ደግሞ መልካም ምኞታችሁን የምትገልጹበት ሰዓት ደርሷል። ወይ ደግሞ ዊሽ የምታረጉትን ነገር የምትናገሩበት፣ በዚህ ዓመት እንደዚህ ቢሆን ደስ ይለኛል፣ እንደዚህ ቢሳካልኝ ደስ ይለኛል፣ ይሄ ነገር ሆኖ ባይሆን ደስ ይለኛል የምትሉበት ሰዓት ደርሷልና ከሮማ ተጀምር ምን ቢሆን ምን ቢሳካ ምናምን ደስ ይልሻል። በቃ ይሄ ዓመቱ እንደው በቃ እንዳሰብኩት ሆነልኝ ያለሽ ምኞትሽ እንድትነግሪኝ ፈልጌ ነው። ያው መቼም እግዚአብሔር መቼም የሰው ልጅ ብዙ ነገር ይመኛል አይደል? በዚህ ዓመት ይሄን ባደርግ በዚህ ዓመት ይሄን ባደርግ ብሎ ብዙ ነገር ይመኛል። እኔ ደግሞ በአደባባይ ሳይሆን በሚስጥር ለእግዚአብሔር ሰጥቼዋለሁ የራሴን ነገር እና ልጆችንም ቤተሰቦችንም እንዲጠብቅልኝ ለፈጣሪ አደራ ላለው። በተረፈ ደግሞ እንደዚህ እንደ ሚዲያው ያው የሚዲያ ሰው እንደሆነ ደጋግሞ ጀንና ዶናይ ሰሞኑን ይወጡብኛል ሁሉ ጊዜ ነውና ደስ ይሉኛል። በቃና ቢሆን የምለው በኔ በቃ ቢሆን የምለው እነሱ የሆነ ተጋብተው ባያቸው ደስ ይለኛል። እንደኔ ነው አይደል? እሷም የሆነች ጥሩ ልጅ ናት። እሱ ደግሞ የበለጠ በምን አደንቀዋለሁ መሰለሽ ለሴት ልጅ ያለው አክብሮት፣ ሴት ልጅን በጣም የሚረዳ ሰውና ሴት ልጅ መቼም አገር ናት፣ እህት ናት፣ ሚስት ናት። ያ ነገር ደግሞ እሱ በጣም ገብቶታል። በቃ ጭንቅላቱ ውስጥ በጣም የገባው ልጅ ነው እና በጣም ሴት ልጅን ስለሚያከብር ብቻ ነው በቃ እኔ ደስ የሚለኝ። እሷ ደግሞ ያው እንደ ሴት የተፈተነች ሰው ናት። እሱም ተናግሮታልና ሰሞኑን ደጋግሞ እየመጡብኝ ሌላ ላይ በቃ ቢሆን በዚህ ዓመት ቢያደርግላቸው የሆነ ምን ይችላል እንደ ሚዲያው የኔን ህይወት ደግሞ ያው በእኛ ደግሞ ብዙ ነገር ትመኛለሽ። እሱን አምላክ ለፈጻሚ እግዚአብሔር ይፈጽምልሽ። አሜን አሜን። እንግዲህ በጣም ደስ ይለናል። ያርግላችሁ ብለናል። በዚህ አጋጣሚ አዶናይ አሜን የሚል ይመስለኛል። ለምን አይደለ? ሁለቱም አሜን የሚሉ ይመስለኛል። እንኳን አደረሳችሁ ማለት ትችላለሽ። እንኳን አደረሳችሁ። በጣም ነው የምወዳችሁ። እኔ እንጃ ለምን እንደሆነ አላውቅም። ሁሉም የኢትዮጵያ ህዝብ እንኳን አደረሳችሁ እላለሁ በድጋሚ በሀገር ውስጥም በውጭም ያላችሁ ኢትዮጵያውያን ኤርትራውያን ሁላችሁንም እንኳን ለኢየሱስ ክርስቶስ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል ልደት በሰላም አደረሳችሁ። እንኳን አብሮ አደረሰን። በዚህ አጋጣሚ እንደዚህ አይነት ወንዶች ሲገኙ ማበረታታት ግድ ነው። ሴት እህቶቻችን ብዙ ጥቃት ይደርስባቸዋል። ሴትን የሚያከብር ከሴት ጎን የሚሆን ለሴት ልጅ ክብር የሚሰጥ ወንድ ስናገኝ ጥሩ ነው። ጥሩ ሰርተሃል ማለት ግዴታ ነው፣ ግዴታችን ነው። ያ ነገር ነው። የማይሆን ነገር ሲፈጠርም እንደምንናገረው ጥሩ የሚሰራንም ወንድ ማበረታታት አለብን፣ ለሌሎችም ትምህርት ስለሚሆን ማለት ነው። ሴት ልጅ እያንዳንዷ ሴት
መከበር አለባት። እያንዳንዱ ወንድ ሴትን ልጅ ማክበር ግዴታው ነው። የመብትም ጉዳይ አይደለም፣ ግዴታ ነው እና እንደዚህ አይነት ሰው ስናይ ብናበረታታ ጥሩ ነው። እጅግ በጣም እናመሰግናለን። ሴት ላይ ላለ አቋም ለምሰጣቸው ትምህርቶች እናመሰግናለን። ቀጣይ ብሌን። እሺ አመሰግናለሁ። ያው ገና ላይ ምንም አይነት በዓል ላይ ብዙ ነገሮችን ውሽ እናደርጋለን። እግዚአብሔር አምላክ ያው ለኛ የሚወጀን ነገር ነው የሚያሳካልን። አንዳንድ ጊዜ ብዙ ነገር እንጠይቀውና የሚጠቅመን ነው የሚሰጠን እና እንደምኞታችን አምላካችን ያሳካልን። የምመኘው ነገር አንደኛ አሁን ላይ በጣም ብዙ የጀመርኳቸው ስራዎች አሉ፣ ትምህርቶች አሉ። እግዚአብሔር አምላክ ትምህርቴን በሰላም እንዲያስፈጽመኝ ስራዬ ላይ ሰክሰስፉል ጀግና ሴት ነው መሆን የምፈልገው እና ያው ይሁን እንዴት ነው ህይወት የገባት አይነት ሴት ነው መሆን የምፈልገው። ብቻ ልብ ይስጠኝ እግዚአብሔር፣ ልብ ይስጠኝ። ከምንም በላይ ለሁላችንም የሚያስፈልገን ልብ ነው። ልብ ካለን አመለካከትም ሁሉም ሴት ይኖረዋል። በተለይ ሴት ልጅ አንድ ልጅ ምን ሰርቶ ይኖራል። ሴት ልጅ ግን አንድም ትምህርቷ አንድም ደግሞ ልብ ሲኖራት ነው ብዙ ነገሮችን ማስተካከል የምትችለው እና ልብ ስጠኝ ነው የምለው ሁልጊዜ። ሌላው አሁን ባለው ነገር አንጻር አገራችን ሰላም እንዲያደርግልን፣ አሁን ያለንበት ነገር ትንሽ ከበድ ይላልና ለሀገራችን ሰላም እንመኛለሁ። ሌላው እግዚአብሔር አምላክ ቤተሰቦችን ይጠብቅልኝ፣ ጓደኞችን ይጠብቅልኝ። እንደነገርኳችሁ ነው ያው ብዙ ነገሮች ሁሉ ህይወት ውስጥ እየመጡ ነው እና እነሱ ነገሮች እግዚአብሔር ያስተካክልልኝ። ሌላው ነገር ከቻልኩ በጣም የሆነ የሚቆጨኝ ነገር አለ። ለሌሎች ኦዲየንሶችም ትምህርት ነው ብዬ ስለማስብ ነው መናገር ይፈቀሽ። ይውጣ አላውቅም ሚዲያ ላይ ብቻ በጣም በቃ የሚያንገበግበኝ እናትና አባቴን አለማስታረቂ በጣም ነው የሚቆጨኝ እውነት በጣም እና እናትና አባቴ አሁን ላይ አብሮ አይደለም የሚኖሩት ምናምን ግን እና ለእናንተም ያው ምን ትምህርት ልሰጣችሁ ፈለግኩ መሰላችሁ። አንዳንድ ጊዜ በቤተሰብ ውስጥ አንዳንድ አለመግባባቶች አክል ሊያደርጉ ይችላሉ። ነገር ግን እነዛን ነገሮች የሆነ እኔ ልብ ስጠኝ አልኩት ለዚህ ነው ገባሽ። ልብ ቢኖረኝ የሆነ ማስተዋልን ቢያድለኝ ኖሮ እግዚአብሔር አሁን ላይ እንደዚህ ብቻ እንደዚህ ደረጃ እንደደረስን ነበርና ልብ ይኖራችሁ። ልብ በቃ እግዚአብሔር አምላክ ልብ ለምኑት እና ልብ ካላችሁ ቤተሰብ ምንም ነገር ሲፈጠር ችግር ፈቺ መሆን እንችላለን። ልክ እንዳለችው ብዙ ነገሮች ሲፈጠሩ ካስተዋላችሁ እሱ በቃ ነው የሚገኘው ብዙ ቦታ ላይ እና ልክ እንደዛ አይነት ሰው እንድንሆን እግዚአብሔርን ለምነው ልብ ቢኖረኝ ያስታርቃችሁ ነበር። አሁን ላይ ግን አይቀርም ልብ ጠይቄዋለሁ፣ ልብ ይሰጠኛል፣ አስታርቃቸዋለሁ። በሚቀጥለው ኢንተርቪው ግን የራሴ ፕሮግራም ኖሮኝ እናትና አባቴ እንደማቀርበው ለማንኛውም ወዳችኋለሁ። ሁላችሁም የኛ ፕሮግራም ጊዜ ስታችሁ ስለምትከታተሉልን ኦዲየንሶች ከምንም በላይ ይግባል እግዚአብሔር ከምንም በላይ ውጭ ያላችሁ የማዳም ቅመሞች ለእናንተ የእውነት ነው ድግግ ብዬ ነው የማከብራችሁ። በቃ እኔ ለእናንተ ቃል የለኝም። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በጣም ይቅርታ በዛው አመሰግናለሁ። እኛም እናመሰግናለን። እጅግ በጣም ደስ የሚል ነገር ነው የተናገርሽው። አንድ ማውራት ከተፈቀደልኝ እሺ። ማስተራብነት እግዚአብሔር ወደ ጤናው እንዲመልሰው እንጸልይለት። አሜን። መቼም ያው የሚያበረታታ አይደለ እያበረታታናል። እግዚአብሔር መድኃኒዓለም እውነት ክርስቶስ ወደ ጤናው ተመልሶ እንደ ድሮ ሰውን ረጅና በጣም በቃ እንጸልይለት ሁላችን። እግዚአብሔር ጤናውን ይመልስለት። እስኪ በሉ አሜን። ጤናውን ይመልስለት በሉ። ጤናውን ይመልስለት። እውነት አውዳለት እውነት ኢየሱስ ክርስቶስ የተወለድክልን ለኛ ቤዛ የሆንክልን እሱ ልጅ በጣም ለብዙ ድሃዎች ለብዙ ለኛ በቃ ለብዙ መንገድ ላይ ለወደቁ ቤዛ የተወለደ ልጅ ስለሆነ እግዚአብሔር ሆይ ጤናው መልስለት። አሜን። እውነት ፈጣሪ አደራ ብዙ ነገር ማድረግ ትችላለህ። ጤናው መልስለት። በቃ ይሄንን ነው ማለት። አሜን። ይቅርታ በጣም እናመሰግናለን። ትልቅ ነገር ነው ያነሳሽው። በዚህ አጋጣሚ ምሕረቱን ያምጣልህ ተሽሎ ሰዎችን የምትረዳ ወደ በፊቱ ስራ የምትመለስበት ጊዜ እንደሚሆን አንጠራጠርም። እግዚአብሔር ይማረህ። አሜን። እሺ ወደ ትዝታ ልቀጥል። ብዙ የጸሎት ጥያቄዎች አሉት። ሁላችንም በእለት እንጠይቃለን። ያው አንዱ ሲሳካ አንዱ ሲሳካ አንጨርስም። እስካለን ድረስ እግዚአብሔርን እንጠይቀዋለን እና አንዱ የጸሎት ርዕሶች ይህንን ይበጃታል፣ ይጠቅማታል የሚለው የሚመልስልኝ እንደ ምድር እንዳለንበት ዓለም ማሳሰብ የምፈልገው ነገር ቢኖር እለት የሚለው ነገር የምንሰማው ምንም ደስ የሚል ነገር አይደለም። የሚያሳምን ልብ የሚሰብር ተስፋ የሚያስቆርጥ ነገሮችን እናያለን። ግን
ሁላችን እንደየእምነታችን እንዳለንበት ነገር ሁሉ ማለት ነው ብንጸልይ በእግዚአብሔር ፊት በየትኛውም እምነት ያለ ሰው ምህረት ከእግዚአብሔር ዘንድ ነው፣ ከፈጣሪ ዘንድ ነው እሱ ላይ የሚምረውና የትኛውም ነገር መስተካከል ይችላል። ያለንበት ሁኔታ መቀየር ይችላል። ከባድ ሁኔታ ውስጥ ያለነው ግን በእሱ ፊት እንቅረብ። እሱ ህይወታችንን፣ ማንነታችንን፣ ነገራችንን ሁሉ ይቀይራልና በእኔም ጸሎት ይሄ ነው። እንደ ግለሰብ ጸልያለሁ፣ እንደ ሀገርም ደግሞ ዋናችንም ግዴታ አለብን። ምንኖረው እዚህ ዓለም ላይ ነው። የምንኖርበትን ዓለም ደግሞ አሳልፈን መስጠት አለብን እና ያው ጸሎቴን በርስ እቀበላለሁ እያበረ እሺ ትዙ በጣም እናመሰግናለን። አሁን ደግሞ ወደ ሀዊና ወደ ያሱ ሄዳለሁ ማለት ነው። እሺ አመሰግናለሁ። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ለማለት ፈልጋለሁኝ። ብዙ ዊሽ ማረጋቸው ነገሮች አሉ በዚህ ዓመት። ያው ከሰዎች ጋር ከምናወራው ነገር ይልቅ ከእግዚአብሔር ጋር የምናወራቸው ነገሮች ትልቅ ናቸው ብዬ አስባለሁኝ። እንደኔ እሱ ያውቀዋል። እኔ የምጠይቀውን ነገር ማወራውን ነገር በጌታ ፊት የምንበረከክባቸውን ነገሮች እግዚአብሔር ያውቃል። ስለዚህ እኔና እሱ እናውቃለን ያወራነውን እንደ አባትና እንደ ልጅ ገብቶሻል። ልጅ አባቱን እንደሚጠይቀው የስጋ አባቱን የወላጅ አባቱን የሚጠይቀውን ነገር ነው። እኔም እግዚአብሔርን ብዙ ጊዜ የምፈልገው ዊሽ የማደርገውን ነገር ጌታ ሆይ ይሄ ቢሆን ብዬ የምጠይቀው ልክ እንደ ልጅ እንደዛም ስለተሰጠኝ እንደዛ አይነት መብትም ስለሰጠኝ ሁሌ ነው የምጠይቀው። ዘገየ የሆነ ነገር አልሆነም ብዬ ተስፋ አልቆርጥም በጌታ። ምክንያቱም ላይሆን ይችላል፣ ሊዘገይ ይችላል፣ ሊቆይ ይችላል፣ ግን የምናስባቸው ነገሮች በሙሉ ይሆናሉ። እኔ ምስክር ስለሆንኩኝ ነው። ከኛ የሚያስፈልገው በእግዚአብሔር ፊት መሆን፣ እግዚአብሔርን ማለት ለሱ መስገድ። በቃ በተቻለን አቅም በቅድስና ለመኖር ብንሞክር ጥሩ ነው። ሁላችንም ዘመኑ ክፉ ነው። ምንሰማውም እንደተባለው እነሱም እንዳሉት እንደ ሀገር ምንሰማውም የምናየውም ነገር በጣም ክፉ ነው። ስለዚህ በእግዚአብሔር ፊት ሁላችንም ሆነን ስለ ሀገራችን ስለ ምድራችን ብንጸልይ ጥሩ ነው። ምክንያቱም ያለ ጸሎት ምንም አይነት ነገር ስለሌለ፣ ስለዚህ ዊሽ የምናረጋቸውን ነገሮች ጌታ ሁላችንም በጓዳችን ያውቀዋል። የሁላችንንም ገበና፣ የሁላችንንም ፍላጎት፣ የሁላችንንም ዓላማ፣ የሁላችንንም ግብ ያውቀዋል እና እኔ እንደ ግብ በጣም ብዙ ዊሽ ያረኳቸው በተለይ በዚህ ዓመት በጣም ብዙ ዊሽ ያረኳቸው ከጌታ ጋር እያወራሁባቸው ያለኋቸው ነገሮች አሉ። እሱን እንደሚመልስልኝ አምናለሁኝ። ሁላችሁም በዚህ ሰዓት የተጨነቃችሁ ልትኖሩ ትችላላችሁ። የሆነ ነገር ማድረግ እንፈልጋለን፣ የሆነ ነገር ቢሳካ ብላችሁ የምታስቡ ሰዎች ልትኖሩ ትችላላችሁ። እንደ ሀገር እንደ ዓለም ጠብቁት፣ ቢዘገይም ይመጣል። መልሳችሁን ታገኛላችሁ። ረፍዶበት አያውቅም። ምክንያቱም የሆነ ነገር ዘገየ የምንለው ለምክንያት ስለሆነ የራሱ የሆነ ጊዜ አለው። በራሱ ጊዜ ሲመጣ እየበለጠ ደስ ይላልና የራሱን ጊዜ እንጠብቅላለሁኝ። አንድ መናገር እንፈልገው ሌላው አንድ ጓደኛ ያለችኝ በጣም ወዳት ጓደኛዬ ጽናት ትባላለች። ታያዋለች ፕሮግራሙን። እኔና እሷ የራሳችን የሆነ ጥያቄ አለ፣ ታውቀዋለች እሷ። በዚህ ዓመት ፕላን ያደረግነው የራሳችን እቅድ አለ። እግዚአብሔር ያሳካዋል። እንዲህ ብለሽ እንዳትፈሪ ጓደኛዬ፣ እግዚአብሔር ያሳካዋል። ሰምቶናልም ልልሽ ፈልጋለሁ። ያሰብነው ነገር ይሳካል። አመሰግናለሁ። እንደያስ እንቀጥል። እሺ አመሰግናለሁ። ያው ሁሉም ሰው የራሱ ምኞትና እቅድ ያለው ያለ እቅድ የሚጓዝ የለም እና ያው ብዙ ማስባቸው የምመኛቸው ነገሮች አሉ፣ እየሰራሁበት ያሉት ነገሮች አሉ። እነሱም እግዚአብሔር ያሳካልኝ፣ ከሱ ጋር አሳካዋለሁ ብዬ አምናለሁ። ሁለተኛውና ዋናው ነገር ለሀገራችንና ለዓለማችን ሰላም ይስጠን። ሰላም ከሌለን ያው ሁላችንም ስኬታማ ብንሆን የፈለግንበት ብንደርስ ዋጋ የለውም ሰላም ከሌለን እና ለሀገራችን ሰላም እንዲሰጠን አልፎም ለዓለም ሰላም እንዲሰጠን። ዓለም ላይ የሌለው ሰላም ያው እኛንም ዞሮ ዞሮ መጉዳቱ አይቀርም፣ ሁሉንም ስለሚጎዳ እዚህ ላይም ጸሎት አድርጉበት። ጸሎት ኃይል አለው። በእርግጥ
እና አብዛኛውን ያው ብላችሁታል። ጸልዩ እናንተ ይነስተን እና ጌታ በሞተንም እግዚአብሔር ይማርልን። ሰላምና ፍቅር ይስጣል። በቃ የሆነው ጨምሮ ነገር የለም። አብዛኛውን ስላላችሁ ተሳተረ። እንግዲህ ተመልካቾቻችን ዛሬ ገናን በዓል ብቻ አይደለም እያከበርን ያለ ነው፣ የጽናት 1ኛ ዓመትንም ጨምሮ ነው። 1 ዓመት ቀላል አይደለም። 1 ዓመት አብረን ተጉዘናል። በዚህ ጉዞ ውስጥ አድካሚም አስደሳችም ነገር ሊያልፉ ይችላል። እኛ ግን ተያይዘን አብረን እዚህ ደርሰናል እና እዚህ ለተገኛችሁ፣ እዚህ መገኘት ላልቻላችሁ ወይም እዚህ ለሌላችሁ እንኳን ደስ ያላችሁ፣ እንኳን አደረሳችሁ ማለት እፈልጋለሁ በቅድሚያ። ከዛ በመቀጠል ሁላችሁም 1 ዓመት ባሳለፍንበት ጊዜ ውስጥ ብዙ ውጣ ውረዶች ሊኖሩ ይችላሉ፣ ብዙ አስደሳች ነገሮች ሊኖሩ ይችላሉ አይደለም። ብዙ የምናስታውሳቸው ነገሮች ይኖራሉ ከስራም ባሻገር እና ሁላችሁንም እናመሰግናለን። እጅግ በጣም ደስተኞች ነን እኛ ከእናንተ ጋር በመስራታችን እና በጣም ደስ ብሎኛል። እንደ ክሩ ከጀርባም ላላችሁት እናንተንም ጨምሮ እንኳን አደረሳችሁ ማለት እፈልጋለሁ። እንኳን አደረሳችሁ። በድጋሚ ለጌታችን ለኢየሱስ ክርስቶስ የገና በዓል እንኳን አደረሳችሁ። የስለ ሕይወት ቤተሰብ ስለሆኑ እናመሰግናለን። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በድጋሚ አደረሳችሁ እንላለን። የስለ ሕይወት ቤተሰብ ስለሆኑ እጅግ በጣም እናመሰግናለን። እንግዲህ አሁን ወደ አንድ ጌም እንዘዋወራለን ማለት ነው። ይሄ ጌም የሆነ ቃል እንጠራለን፣ የመጨረሻ ፊደሉን ይዘን እንቀጥላለን። ሰርክል ይሄዳል ማለት ነው ካሊ ውጪ። ተግባባን? እሺ ብሌን ጀምሪ። ማንኛውንም ቃል? አዎ ብሌን። ንብረት 1 ደብሎ 2 3 ብራስ 4 ብራስ ሰበረና ብራስ ብራስ ተብሎ ትዝታ ትትና ብራስ ነው የተባለው። ከሱ አይደል ይቀጥል? አይደለም ብራስ። እሺ ስም ምላጭ ምላጭ ጭማድ ጭድ እሺ ድርብ እሺ ማጭድ ከጨዋታው ውጭ ነች። ከጨዋታው ውጭ ነች። መጨረሻው ነው የምትከተይው። ከጨዋታው ውጭ ነች። አሁን ሮማን አክሮፍ አይቻልም። እሺ ቀጣይ ከትዝታ አዲስ ቃል እንጀምራለን ማለት ነው። እሺ ለመጨናነቅ ያዕቆብ ብር ርብቃ ቃሪያ ያያ እሺ ያያ ያዕቆብ ተብሏል። አንድ የአብስራ እሺ ራስ ስመኝ 1 2 5 ትዝታ ከጨዋታው ውጭ ሆናል። ከእያሱ እንጀምራለን። አዲስ ቃል እሺ እሳት ትብለጥ እሺ ጥርስ እሺ ስስት እሺ ትምክት እሺ ትራስ እሺ ስግብግብ እሺ 1 ብስራት እሺ ትኑር እሺ ርዕስ እሺ ስመኝ ተብሏል እኮ መድገም አይቻልም። ርዕስ አዎ 1 ስብጥር እሺ ፈጥጫው እንደቀጠለ ነው። 2 3 4 አሁን ጽናት ከጨዋታ ውጭ ሆናለች። 2 ነው ያለው ብሌንና እያሱ 2 እህትና ወንድሞች እየተፋጠጡ ማንም ያሸንፍ ይመስላችኋል? ሁለቱም ናቸው የሮሚ ልጆች። እሺ ደረጃ የምንሰጠው 1 2 እና 3 ብለን ነው። ደረጃ የምንሰጠው 1 2 እና 3 ብለን ነው። እንቀጥል።
ብሌን ጀምሪ። ገና 1 2 3 4 አለ ናና ይሆናል። እሺ ናስር ስም አለ ናስር የሚባል ኦኬ አለ። እሺ ረበረብ እሺ ብር እሺ ቅድም ተብሎ ይልበር ብር አለ እሺ ሂድ ቀጥል። 1 2 ረዘርቫ 3 እሺ ቀጥል። ጅልጥ 1 2 3 ኦኬ እሺ ጥርስ እሺ እሺ ሞክር። 1 2 3 ስግብግብ እሺ ታብሏል እንደ አዲስ ነው። ቀደም ብለሽ አመራችሁ የተባለው አይ ሂድ እሺ ስግብግብ አለ አንድ እሺ ብገኝ እሺ ቀጥል። ቃል ነው ብገኝ በልሽ 1 2 በገኝ ብጠፋ ብላ 1 2 3 4 5 ማፈር አይቻልም። አሁን ደረጃ እናሳውቃለን ማለት ነው። አንደኛ ደረጃ ብሌን፣ አንደኛ አንደኛ ደረጃ ብሌን፣ ሁለተኛ እያሱ፣ ሶስተኛ ጽናት። አልተቻላችሁም። ቀጣይ አንዳንድ ካራክተር ትጫወቱልናላችሁ። በድጋሚ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። ገናይ አሁን ደግሞ ካራክተር ልውውጥ እናደርጋለን። ብሌን የጽናትን፣ ጽናት ደግሞ የብሌንን ትጫወቱልናላችሁ። ከማል ጀምር። እሺ እሺ ሀዊ ይኸውልሽ ጽኑዬ ምን አለ መሰለሽ፣ አሁን ለምሳሌ እማዬ እማዬ እኮ እንደዚህ ናት። አይ እማዬ ድምን ላድርጋትሽ እማዬ ጽኑዬ በእናትሽ እማዬ አይ እማዬ ይኸውልህ ጋሽ ግርማ ምን መሰለሽ ግርማዬ ይኸውልህ ምን መሰለህ እማዬ ታውቋት የለ እማዬ እኮ እንደዚህ ነው ጽኑዬ ተያት ጽኑዬ ምስኪን ናት። የሆነ ነገርሽን አግኝታታለች። አንተ ቅላጼ ራስ አልቀረም። እማዬ በቃ ጽኑዬ ተይው ጋሽ ግርማ እኛ እኮ እንደዚህ አይደለም እማዬ ስለምታውቋት እማዬ እናወራለን ግቢና ጠብቂኝ እማዬ እናወራለን እኔና አንቺ እናወራለን በሰፊው ጽኑዬ እሺ ቀጣይ ደግሞ ጽናት በጣም ብዙ ካራክተሮችን ነው እዚህ ፊልም ላይ ተጫውታ የሰራችው። እብድም፣ ታማሚ፣ ምስኪንም ብሌን ናት። እንደ 2-3 ምናምን ገጸ ባህሪ ይዛ የተጫወተችው። ጽናትን ለመተወን ይከብዳል በጣም። እሷን ራሱ ደንቃታለሁና ግን ምስኪን ስትሆን እኔ እንኳን ምስኪንነት እስኪ ልሞክርላት። ከኔ ጋር ስታወራ ያለውን ብል ይሻለኛል። እውነት ምስኪን እንደሱ አላመጣውም። ብሌንዬ ምን አለ መሰለሽ፣ እኔ እኮ ታውቂያለሽ አይደለ መቼስ እኔና አንቺ ጓደኝነት እንደዚህ እኮ ነው። አንዴ ልድቃው ሮማን ከአንቺ ጋር ምንም አይነት ንግግር የለኝም። እስከዛሬ ድረስ የበደልሽኝና ያደረግሽኝ ነገር ብቻ ይበቃኛል። ብታይኝ ይሻልሻል። እሺ እያሱ ከአንተ ጋር ምንም አይነት ንግግርነት የለኝም። ከዛሬ ጀምሮ ትዳራችን እንዲፈርስ እፈልጋለሁ። ትዝታ አንድ ነገር እንድትናገርኝ አልፈልግም። አንድ ነገር ብሌን፣ እኔ የምወድሽን ያህል የጠላሁሽ ታውቂያለሽ። በምንም አይነት ሁኔታ ውስጥ ቢሆን ለአንቺ ምንም አይነት መስዋዕትነት ከፍል ነበረ። ግን አንቺ ለማንኛውም ስትናደጋለ ነው ያመጣት ይመስለኛል። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። እንግዲህ ትዝታ እኔ ጋር ብቻ አይመስለኝም ብዙዎቻችን ልብ ውስጥ ገብታ የቀረሽ ካራክተር ነች እና የመጀመሪያሽ እንደሆነ ብዙዎች አያውቁም።
የመጀመሪያው ሆኖ ግን ዝቅል አድርጋ ነው የጀመረችው እና የምትወጂውን ነገር ሊሆን ይችላል ወይ የምታስታውሽውን ዲያሎግ ብትይል ለምን ሰው አንቺ መተሽ የሆነ ነገር ወደኋላ ሳንመለስ አንለቅሽም እና እስኪ የሆነች ነገር በይል። ይኸውልህ አንተ ነች ልጅ እያጨማለካት ያለው። እንዴት ሆኖ ቤት ውስጥ ምግብ ትበላለች? ውጭ የሚጋብዛ ጎረምሳ አለ፣ እዛ በልታ ትመጣለች። የቤት ሽሮ እንዴት ሆኖ ይዋጥላታል? የት ገባሽ ወጥጣሽ ብለህ መቆጣጠሩን አቁመኸዋል። ይኸውልህ ነገ ከአቅማችን በላይ ነው የምትሆነው። ይሄን ኃላፊነት እኔ አልወስድም። ሁሉንም ነገር ላንተ ተወዋለሁ። ከትምህርት ቤት መጣ ምንም ሳሰራ እንደገባሽ ነውና እኔ የምልሽ ምን ብዬሽ ነበረ? እዚህ ገብተሽ የምትተኝበት ሰዓት ነው። እንደገባሽ እቃዎቹን አጣጥበሽ ቁርስ ስሪ ብዬሽ ነበር አይደል? ለምን ምሳ ነው? ምሳ ስሪ ብዬሽ ነበር አይደል? እና መጋደሙን ለምን አስፈለገ እንዴ? የምን ራስን አመመኝ ነው? ተነሽና ምግብ ስሪልኝ እንጂ ከነጋ ምንም ነገር አልበላው። በዚህ ላይ ጠዋት አፍንጫሽን ነፍተሽ ነው ከቤት የወጣሽው። በዚህ ልክ ዲያሎግ አለመርሳቷ እሺ በቀጣይ ለሮማን እንድታንጎራጉሪልን እንፈልጋለሁ እንጂ ደስ ያለሽን ጥላውን እንደምትወጁ እናውቃለን። የጥላውንን ሙዚቃ ታንጎራጉሪልናለሽ። እስኪ ተስረቅራቂ ነው ድምጿ ተመልካቾቻችን። ባለፈው ተናግሬያለሁ። ሌላ ዘርፍ አላት ጥላውንን በመውደድ መውደድሽን እስኪ በማንጎራጎር ትገልጫለሽ ማለት ነው። ያው እኔ እሱን እንዴት አድርጌ ነው የምችለው? አሁን አልችልም። የጥላውን የፋሲካ ነው የእንቁጣጣሽ በየዓመቱ ለእኛ እንቁጣጣሽ ደስ ይበለን እንኳን ደህና መጣሽ የሚለውን ነው። ምን አለው ምን የሌለው የገና ደስ ያላትን ከጥላውን ጥላሁን የሌለው ነገር የለም። አረማ ጌታ እያለች ጥቃትን ስላለ ይደርሳል። እሺ ምን የሚለውን ልበል በእናታችን ደስ ያለሽ የምትወጂው ሙዚቃ እኔ ሁሉንም እወደዋለሁ። ምን ይሻለኛል? ስለዚህ አንዱን ምረጭ። የሚያደንቅም የለም ወይ የሚረዳህ እያለ ካልሆነ ከሌለህ የሚያደንቅም የለ ወይ የሚረዳህ የሚያደንቅህ የለ ወይ የሚረዳህ እያለ ካልሆነ የለህም ከሌለህ የሚያደንቅም የለ ወይ የሚረዳህ የሚያደንቅህ የለ ወይ የሚረዳህ እያለ ካልሆነ የለህ ሁሉም ወደ አንተው ነው። ወደድክም ጠረን ዘፈኑ ላይ እኮ ከዘፈኑ ጋር ነው። ችኩል ብለሽ ምስጋና አይብዛ መሸከም አልችልም ፍቅርን በቃሬዛ ችኩል ብለሽ አትበይ አፈርኩ አንቺ ቀድመሽ ካፈርኩ እኔ ምን ተረፍኩ። አለሳችሁ ለኢየሱስ ለክርስቶስ ለገና በዓል አለው። አመሰግናለሁ። እሺ ተመልካቾቻችን በመጨረሻ መስመሳኝ የፍቅር ራብ ነው ያጋለኝ ሁልጊዜ ብበላስ ብጠጣስ ምንድነው በህል ብቻ አይኖርም ህይወት ፍቅር ነው። እንደ እንስሳ ሆዱን መች ይመለከታል ሰው ገብታ አገኘ። እሺ እንኳን አደረሰን እንግዲህ ተመልካቾቻችን በድጋሚ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓሉ የሰላም የጤና የፍቅር እንዲሁም ያሰባችሁት በሙሉ የሚሳካበት ይሁንላችሁ እያልን ወደ መጨረሻውና ወደ መገባደጃው ሰዓታችን ደርሰናል። እንኳን አደረሳችሁ ማለት የምትፈልጉት ካለ ማመስገን የምትፈልጉት ካለ ለሁላችሁም እድላችሁ። እንኳን አደረሳችሁ ማለት የምትፈልጉት ካለ ማመስገን የምትፈልጉት ሰው ካለ ለሁላችሁም እድሉ ልስጣችሁ። ሮማን ጀምሪ።
እየዞረ ይቀጥላል ማለት ነው። እሺ ለመላው ለኢትዮጵያ ሕዝብ ያው ቅድም እንዳልኩት እንኳን አደረሳችሁ። በውጭም በሀገር ውስጥም ኢትዮጵያውያን ኤርትራውያን ሁሉ እንኳን ለኢየሱስ ክርስቶስ ለልደት በዓል በሰላም አደረሳችሁ እላለሁ። እንደዚህ ላይ ለቤተሰቦቼ፣ ለወንድሞቼ፣ ለእህቶቼ፣ ለውድ ለምወድ ወንድሜ ለአማራ ኃይለ ማርያም እንኳን አደረሰህ እላለሁ። ለሁላችሁም ለወንድሞችም ለእህቶችም መልካም የገና በዓል እላለሁ። እሺ ለእናንተም እሺ ከካሜራ ጀርባም ላላችሁ ለክሩ አባላትም ምንድናችሁ እናንተ ለሁላችን ለክሮዎችም ለሁሉም እንኳን አደረሳችሁ እላለሁ። ለስለ ህይወት ለዋናዋም እንኳን አደረሳችሁ እላለሁ። ለምስራት ገመቹ እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም ከነ ልጅሽ ከነ ቤተሰቦችሽ አደረሰሽ እላለሁ። እናመሰግናለሁ። እጅግ በጣም እናመሰግናለን። እሺ ቀጣይ ሀዊ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ሁላችሁንም እንኳን አደረሳችሁ ለማለት ፈልጋለሁ። በመቀጠል እንኳን አብሮ አደረሰ። እንዲሁም ደግሞ ከካሜራ ጀርባ ሆነው ረጅም ሰዓት ከኛ ጋር አብረው ሲለፉ ደከመኝ ሰለቸኝ ሳይሉ ዛሬ ብቻ ሳይሆን በጣም ብዙ ጊዜ እኛ ጥሩ ስራ እንድንሰራ ሞር የሚያግዙን ናቸው። እኛ ስንታይ ነው እንጂ ከኋላ በጣም ብዙ ከኛ ጋር የሚለፉ የስራ ባልደረቦች አሉን። እነሱንም በዚህ አጋጣሚ ሁላችሁንም እንኳን አደረሳችሁ ለማለት ፈልጋለሁ። በመቀጠል የኢትዮጵያ ሕዝብን በሙሉ የጽናት ተከታዮች የጽናት ድራማ ተከታታዮች በሙሉ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓሉ የሰላም የጤና የፍቅር ይሆንላችሁ። ሌላው ቤተሰቦቼን ማመስገን እፈልጋለሁ። አባቴን በጣም ማመስገን እፈልጋለሁ። ውድ እናቴን በጣም ነው የምወድሽ፣ በጣም ነው የማከብርሽ። ረጅም እድሜ ከጤና ጋር ይስጣችሁ። ሁለታችሁንም እጅግ አድርጌ አከብራችኋለሁ፣ ወዳችኋለሁ። እኔ እናንተ ስሬት ነኝ፣ ከእግዚአብሔር በታች እኔ እናንተ ስሬት ነኝ፣ የሁለታችሁ ስሬት ነኝ። እናንተ ናችሁ እዚች ጋር እንድቀመጥ እንደዚህ ከነሱ ጋር እንዳወራ ያደረጋችሁኝ። ከእግዚአብሔር በታች እናንተ ናችሁ። እናትና አባቴ በጣም ነው የምወዳችሁ። ረጅም እድሜ ኑሩልኝ። ከዚህ በላይ ጥሩ ቦታ ትልቅ ቦታ ደግሞ ደርሰን ስለ እናንተ ማወራበትን እድል እግዚአብሔር በደንብ እንዲሰጠኝ እለምነዋለሁ። ምክንያቱም ስለ እናንተ አውርቼ ስለማልጠግብ ነው። በመቀጠል አበዛሁባችሁ፣ ይቅርታ። እህቴንና ወንድሜን በጣም ማመስገን እፈልጋለሁ። ዮሴፍ ከተማ እንዲሁም በጸሎት ከተማ ይባላሉ። በጣም ነው የምወዳችሁ። እግዚአብሔር ይጠብቃችሁ። መልካም በዓል ይሁንላችሁ። ላለው ጓደኞቼን ጽናት አበራ፣ ዳግማዊት አለሙ እንዲሁም በጣም ብዙ ናችሁ። በጣም ነው ማመሰግናችሁ። መወዳችሁ። ባላችሁበት መልካም በዓል ይሁንላችሁ። እሺ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በፍቅር በጤና አደረሳችሁ ለማለት ፈልጋለሁ። በመጀመሪያ እንኳን አደረሳችሁ ማለት እንፈልጋችሁ በጠቅላላ የኢትዮጵያ ሕዝብ በሙሉ እንኳን አደረሳችሁ። እንዲሁም ደግሞ ከካሜራ ጀርባ በብዛት ያው ጽናትም እንዳለችው ነው፣ ስማቸው አይጠራም። ከምንም በላይ ካሜራማኖች፣ ሳውንድማኖች፣ ኤዲተሮች እያንዳንዱን ስራ እያንዳንዱን ክሎዝ እየለቀሙ መስራት ቀላል አይደለም፣ አይን ያፈዛል፣ ያደክማልና ለእናንተም በጣም ትልቅ ክብርና ምስጋና አለን። በጣም ነው የምናመሰግነው። እንዲሁም ደግሞ ደከመኝ ሰለቸኝ ሳትሉ የኛን ስራ ቁጭ ብላችሁ ለምታዩ የኢትዮጵያ ሕዝብ እንዲሁም ቅድም እንደተናገርኩት ለማዳም ቅመሞች በጣም ነው የምናመሰግነው። በጣም ለእናንተ በጣም ትልቅ ክብር ነው ያለን። ምክንያቱም አንዳንድ ቦታዎች ላይ ስማችሁ ሲጠራ እንሰማም ወይም ደግሞ ቅር ይላችኋል ምናምን፣ ግን በዚህ ዋናው ልብ ነው። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እንዲሁም ማመስገን የምፈልጋቸውም ደግሞ አካላቶች አሉ። ያው የመጀመሪያው እግዚአብሔር አምላክን እዚች ደረጃ ደርሼ ቁጭ ብዬ የእሱን ስም እንድጠራ እንዳመሰግን ለፈቀደልኝ ለእግዚአብሔር፣ እንዲሁም ደግሞ ለእናቱ ለእመቤታችን ለቅድስት ድንግል ማርያም ክብር ምስጋና ይገባታል። ስሟ ከአጥናፍ አጥናፍ የተመሰገነ ይሁንልኝ። በመቀጠል ደግሞ እናትና አባቴን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም ያው ማንም ሰው የሚሰማው ስሜት ነው ለእናትና ለአባቴ ያለኝ ይመስለኛል። በባለፈው ንግግሬ ትንሽ አባቴ ተከፍተብኛል፣ ግን ታውቃለህ ምን ያህል እንደምወድ፣ ታውቃለህ ምን ያህል ቦታ እንደምሰጥ። የሆነ አንዳንድ ጊዜ አብረን ስንሄድ ራሱ ልጁ አልመስልም እህቱ ነው የምመስለው፣ በጣም እኩዬ ነው ምናምንና ብቻ በጣም ነው የምወድ ወንድሜ፣ አባቴ እኩዬ በጣም ነው የምወድ። እግዚአብሔር አምላክ ከእድሜ ጨምሮ ይስጥልኝ። በጣም ቃል የለኝም፣ ብቻ እግዚአብሔር ያክብርልኝ። በጣም ነው የምወድ። እንዲሁም ጓደኞቼን፣ የክሩ አባላትን ሁላችሁንም ከካሜራ ጀርባ አሉ፣ ስማቸው ቢጠራ በጣም ብዙ ናቸው። እንዲሁም ዳይሬክተራችንን
ቤታወይን ትባላለች። ቤታወይን ትባላለች። ዳይሬክተራችን በጣም ነው የምናመሰግነው። እኔ ለሷ አነሳለሁ የሆነ በጣም ነው የምናመሰግነው። ከክፍል 1 ጀምሮ እስካሁን ድረስ ደከመኝ ሰለቸኝ ሳትል ቀን ከሌሊት የኛን ስራ ለማጣፈጥ እየመከረች በብዙ መንገድ እየተባበረችን እንደራሷ እንደቷ እንደወንድሞቿ አድርጋ ነበር እንትን ስትለኝ ነበርውና በጣም ነው የምናመሰግነው። እግዚአብሔር አምላክ እድሜሽን ያርዝምልን። ከዚህ በላይ ጥበብና ልቦናን ያድልሽ። በጣም ነው የምንወድሽ። እንዲሁም ጓደኞቼን በጣም ነው የምወዳችሁ። በጣም ነው የማመሰግናችሁ። ሁላችሁም እየራሳችሁን ታውቃላችሁ። በአምላክ ዳይት በጣም ነው የምወዳችሁ። መካሪዎቼ ናችሁ። እግዚአብሔር አምላክ እድሜያችሁን ያርዝምልኝ። አመሰግናለሁ። አዎ እንግዲህ ሁሉንም እንኳን አደረሳችሁ። ከካሜራ ጀርባም ያላችሁት እንኳን አደረሳችሁ። ሁላችሁም አብራችሁን ላላችሁ እንኳን አደረሳችሁ። በተለይ ደግሞ አንቺ የኔ እመቤት እንኳን አደረሰሽ። እድሜና ጤና ይስጥሽ። ከዚህ በላይ የልጅ አዋቂ ነሽና እግዚአብሔር ደግሞ ከዚህ በላይ ዕውቀት ይስጥሽ። ሁሉን እንዳመሉ ይዘሽ ሁሉን የሚያስቆጣለ ዳይሬክቲንግ ማለት በጣም ቀልድ አይደለም። ቀኑን ሙሉ ቆመሽ ቀኑን ሙሉ ይሄ ነገር ተስተካከለ፣ ይሄ ነገር ጥሩ አይደለም፣ ይሄ እያልሽ እኛን እያረምሽ ያለ ስራው ማማን ከኛ በላይ ያለሽው አንቺ ነሽ እና አንቺ ነሽ እኛን ምስይን እንደ ቢላ አንቺ ነሽ። ቢላ ሲሳል አለ አይደለ? አንቺ ነሽና እየሳልሽን ያለሽው። ባንቺ እኔ ብዙ ነገር ተምሬያለሁ። ቤተወይንዬ እድሜ ከጤና ከነ ቤተሰቦችሽ ከእህቶችሽ ከእናትሽ ጋር ከዚህ በላይ ትልቅ ደረጃ ድረሽ በቃ አንቺ ነክሰሽ ትልቅ ሆነሽ ነው ማየት የምፈልገው። እድሜ ጤና ይስጥሽ። ሁሉን እንዳመሉ ቻይ ነሽ። በጣም ነው የምወዳችሁ። እንወድሻለሁ። ጋሜኒ ልጆች እንኳን አደረሳችሁ። አደራ እንዳትቆርጡብኝ እሺ። እግዚአብሔር ይመስገን ማለት እዚህ ቀን ያደረሰን እሱ ነው። ምስጋና ሁሉ የሚገባው ለሱ ነው፣ ከምንም በላይ ከምንም በፊት ማለት ነውና ሌላው ከእግዚአብሔር በታች እዚህ ጋር ቆመን ለመታየታችን መመስገን ያለባቸው ሰዎች አሉ። ከቤተሰብ ልጀምር። እናቴ፣ አባቴ ወንደሰን ዋንደፍሮ ይባላል፣ እናቴ ፋንታዬ ዘሪሁን፣ እህቴ ኤልሻዳይ፣ ወንድሜ ሚኪ በጣም ነው የምወዳችሁ። እንኳን አደረሳችሁ። ሌላ በጣም ማለት ዛሬ ላይ የሆነ በርትተን ቆመን ነው ሰው የሚያይቀን። ትናንት ደግሞ በብዙ ነገሮች አልፈናል፣ በብዙ ድካም፣ በብዙ ግራ መጋባት፣ በብዙ ተስፋ መቁረጥና በዛ ሰዓት አብረውኝ የነበሩ ሰዎችም ማመስገን ፈልጋለሁ። በጣም ምስጋና፣ ሸዋ፣ ዜድ፣ ሀጎስ ማለት ምን ቃል የለኝም። በቃ ዛሬ ላይ የመቆሜ ሚስጥር ናችሁ። ከእግዚአብሔር በታች የመጠንከሬ የመበርታቴ ሚስጥር ናችሁና እግዚአብሔር ያክብርልኝ። በተለይ ምስጋና ማለት ቃል የለኝም። ባንቺ ብርታት ነው። በቃ ያንቺ ጥንካሬ አበርትቶኛል። በቃ ዛሬ ላይ ቆሜያለሁ ማለት የምትፈልጊያትና አይነት ሰው ለመሆን በጣም ነው የምጠራው እና መወለድ ቋንቋ ነው የሚለውን ነገር እኔ በተግባር አይቼዋለሁ። የስጋዊነት ነው የሚሰማኝ ለነሱና እግዚአብሔር ያክብርልኝ። ሌላው ዳይሬክተራችን ማለት ስራ ላይ እንደምናቀው ማናችንም እንደምናቀው ሰው የሚታይ ነገር ይፈልጋል። ሊያምንህ ሊቀበል ስራ ሊያሰራ ሲፈልግ ካንተ ሊያዩ የሚፈልገው ነገር አለ። ምን ሰርተሃል፣ ምን አድርገሃል ይልሃል የትኛውም ሰው። በቃ የስራው ባህሪ ነው። እሷ ግን አላቅም ምንም ያየችው ነገር የለም። ይሄን ሰርቻለሁ ያሳየዋህ ነገር የለም። ግን አምናብኝ እድሉን ስለሰጠሽኝ እንዲህ እንድሰበሰብ እንዲህ ከእናንተ ጋር እንድሆን ያሆንኩት ከፈጣሪ በታች ባንቺ ነው። አምነሽብኝ ይሄን ስራ ስለሰጠሽኝ እግዚአብሔር ያክብርልኝ። በጣም ወድሻለሁ። አመሰግናለሁ። እሺ፣ አመሰግናለሁ። ያው አብዛኛውን ብላችሁታል። ለመላው ይሄን በዓል ለምታከብሩ በሙሉ ቤተኛው ሀገር ላላችሁ ያው ይሄንን ስል እናንተንም ሁሉንም ስለሚያጠቃልል ቤተሰብ እንትን አላላችሁም። ሁላችሁም መልካም በዓል ይሁንላችሁ። ማመሰግነው አካል ያው ሰው አንዱ ለአንዱ ሁሉም ይደጋገፋል። ብቻውን የትም ደረጃ የሚደርስ ሰው የለም። ያው ሲጸለይ ምንም ሲደረግ እግዚአብሔር በሰው ነውና የሚያደርገው ምንም ነገር። ስለዚህ ለሁላችሁም እግዚአብሔር ይመስገን። እግዚአብሔርን አመሰግናለሁ። ቴንኪው ለሳጥረው
እሺ ተመልካቾቻችን እንግዲህ ገናን እንደዚህ በአማረ መንገድ አሳልፈነዋል። ደስ የሚል ቆይታ ነበረን። ሁላችሁንም እጅግ በጣም ከልባችን እናመሰግናለን። ከኛ ጋር ገናን ስላሳለፋችሁና የኛ አካል ስለሆናችሁ እንዲሁም ተመልካቾቻችን እኛን ስትከታተሉን ስለነበረ እጅግ በጣም እናመሰግናለን። በድጋሚ ለኢትዮጵያ ሕዝብ በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ እያልን የስለ ሕይወት ቤተሰብ ስለሆኑ እጅግ በጣም እናመሰግናለን። አብረውን ስለነበሩ እናመሰግናለን። እንኳን አደረሳችሁ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን